ጃኒን ወደ ዱባይ የወሰዳት ሚስጥር ታውቋል። በተጨማሪም ዱባይ ላይ ለሚገኙት አድናቂዎቿ ትልቅ የምስራች አለኝ ስትል የቲክቶክ መንደር አነጋጋሪ ወጣት ገልጻለች። ከአንድ ሳምንት አነጋጋሪና አወዛጋቢ አጀንዳና ብሎም ቀለበት ላሰር ነበር ከሚለው ጉዳይ ማግስት ስለ ጉዞዋ ሚስጥርና ከሳምንት በፊት እርሷን አምባሳደር አድርጎ የመረጣት ተቋሙ ስለተመረጠችበት ውሳኔ አነጋጋሪ መረጃ ደርሶናል። ይህን ጉዳይ በዝርዝር እንቃኛለን። በሌላ በኩል ደግሞ አዶናይም ክንፌን አድሼ ብቅ ብያለሁ ባለማግስት በሌላ ነገር ተከስቷል። ከፈተናዎች የላቀ ጥንካሬ ተጽዕኖ ፈጣሪው አዶናይ በአዲስ የህይወትና የሥራ ምዕራፍ ላይ እንደሚገኝ ገልጿል። ለአድናቂዎቹ ያስተላለፈው መልእክትና እንዲሁም ደግሞ ጉዳይም በተመለከተ ስንቃኝ ፈታኝ ማህበራዊ ጫናዎችና ስነ ልቦናዊ ፈተናዎችን ወደ ታላቅ መንፈሳዊ ጥንካሬነት መለወጥ ችያለሁ ሲል ተደምጧል። አዶናይ ይህን ያስባለው ጉዳይ ምን ይሆን? ዝርዝሩን ይዘናል። እስከ ፍጻሜ አብራችሁን ቆዩ። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ የጋበዝን ወደ ዝርዝሩ ገባን። ቲክቶከሯ ጃኒ ወደ ዱባይ የሄደችበት ሚስጥር ታውቋል። በተጨማሪም ዱባይ ለሚገኙ አድናቂዎቿ ትልቅ የምስራች አለኝ ስትል የቲክቶክ መንደር አነጋጋሪ ወጣት ገልጻለች። ከአንድ ሳምንት አነጋጋሪና ወዛጋቢ አጀንዳ ማግስት ቀለበት ላሰር ነበር ከሚለው ጉዳይ በመነሳት ስለ ጉዞዋ ሚስጥርና ከሳምንት በፊት እርሷ አምባሳደር ሆና የተመረጠችበት ተቋም እርሷን ስለመረጠበት ጉዳይ መረጃው ደርሶናል። ይህን ጉዳይ እናስቀድማለን። በቲክቶክ መንደር ከቅርብ ጊዜያት ወዲህ ከፍተኛ የተባለትን ተቀባይነት በማግኘት ብሎም አነጋጋሪ በመሆን ቀዳሚውን ስፍራ የያዘችው ጃኒ ገብሩ ከአንድ ሳምንት በፊት ዳጎስ ባለ ገንዘብ ዶክተር ፌቨን የጥርስ ሕክምና ከተባለ ተቋም ጋር የአምባሳደርነት ስምነት ከተፈራረመች በኋላ ወደ ዱባይ ማቅናቷ ይታወሳል። ብዙዎች ተቋሙ እንዴት ባለመልኩ ጃኒ ሊመርጣት ቻለ የሚል ጥያቄን ሲያነሱ ቆይተዋል። ለዚህ መልስ ብለው የሚሰጡትና ጉዳዩን የሚረዱ አካላት ደግሞ ከግምትነት የተሻገረ በእርግጠኝነት የተመረኮዘ መልሳቸውን እየሰጡ ይገኛሉ። ይኸውም በቲክቶክ መንደር ላይ ከፍተኛ የተባለ ክፍያ ተቀብሎ ከሮያል ዴንታል የጥርስ ሕክምና ክሊኒክ ጋር ተፈራርሞ በጋራ መስራት የሚችልበት ሁኔታ የፈጠረው አዶናይ የእሱ አቻ የሆነችው ጃኒን መምረጥን ፍላጎታቸው እንዳደረጉ ተገልጿል። በዚህ ምክንያትም የእሱ አቻ ተደርጋ የምትቆጠረው ጃኒን ማስፈረም ለድርጅቱ ትርፍ እንደሚያስገኝና ብሎም ደግሞ በማስታወቂያው ረገድ ከፍተኛ የተባለ ተቀባይነት ሊያስገኝ ይችላል የሚል አመኔታ በመፈጠሩ ምክንያት ጃኒ ልትመረጥ ይችላለች ይላሉ ለጉዳዩ ቅርበት አለን የሚሉ ምንጮች። ይህንን የአምባሳደርነት ስምነት ፊርማውን ከማኖር አስቀድሞ ውል የምትፈራረምበትን ቀን የቃል ኪዳን ቀለበት ላሰር ነው፣ አዲስ የህይወቴን ምዕራፍ ልገልጥ ነው ስትል ለተከታዮቿ በሶሻል ሚዲያ አማካይነት መልእክቷን ካስተላለፈች በኋላ በርካቶች በእውነትም የቀለበት ፕሮግራም ይኖራታል፣ ቀለበቱን የሚያስረው ማን ይሆን የሚሉ ጥያቄዎችን በስፋት ሲያንሸራሸሩ ቆይተዋል። የኋላ ግን ሰዓቱ ደርሶ የሆነው ሌላ ነው። ያልተገመተ ክስተት አጋጠመም። ቀለበት ላሰር ነው ያለችው ከህይወት አጣማራና አዲስ ምዕራፍን ከምታይበት አዲስ የፍቅር አጋሯ ጋር ሳይሆን ከአንድ የጥርስ ሕክምና ድርጅት ጋር አብሮ መስራት የሚያስችል ስምነት ፊርማን በማኖር ቀለበት ያሰርኩት በአዲሱ የሥራ መስመርና ድርጅት ነው ስትል ገልጻ እንደነበር አይዘነጋም። ከዚህ ስምነት ማግስት መዳረሻዋን ወደ ዱባይ ያደረገችው ወጣቷ የቲክቶክ መንደር ተጽዕኖ ፈጣሪዋ ጃኒ ወይም ስመኝ ገብሩ እዚያ ካቀናችበት ጊዜ አንስቶ በተዝናኖት በማሳለፍ ላይ እንደምትገኝ የሚጠቁሙ ቪዲዮዎችን በስፋት በማጋራት ተጠምዳለች። ታዲያ በትላንትናው ምሽት ከተከታዮቿ ጋር በላይቭ ስርጭት ቀጠሮ ያዙልኝ ስትል ግብዣ ጠርታለች። ግብዣው እዚያው ዱባይ እንደሚከናወንና ማንም እንዳይቀር የሚል መልእክቷን ያስተላለፈችው ጃኒ እናንተ የምትደሰቱበት ቆንጆ ዝግጅት አዘጋጅቼ ጨርሻለሁ፣ በጋራ እናሳልፋለን ስትል ለአድናቂዎቿ ጥሪ ያቀርባለች። ተከታዮቿም እንዲሁ ለእርሷ ያላቸውን አድናቆትና ድጋፍን በብዙ መልኩ እንዲያንጸባርቁ አድርጋለች። ታዲያ ይህ ድግስ ምን ይሆን የሚሉ ጥያቄዎችም ግብዣው ካቀረበችበት ጊዜ አንስቶ እንዲሁም ደግሞ ከማቅረቧ በፊትም የነበረው አንድ ጉዳይ አለ። ይኸውም ጃኒ ዱባይ ላይ አዲስ ቢዝነስ ልትከፍት እንደሆነና ይህም ቢዝነስ ከፍተኛ የተባለት ገንዘብን ፈሰስ እንዳደረገችበት የሚጠቁሙ መረጃዎች በስፋት እየወጡ ነው። ይህ አዲሱ የጃኒ ቢዝነስ በምን ጉዳይ እንደሆነ የሚጠቁም መረጃ ባይወጣም አድናቂዎቼ ትገኙልኛላችሁ ባለችው የግብዣ ስነ ስርዓት ላይ ግን በይፋ እንደምትገልጽና እንደምታስመርቅ እየተነገረ ይገኛል። በርካቶች ከፍተኛ አድናቆትን በስፋት እያጎረፉላት ይገኛሉ። ወደ ዱባይ የወሰዳት ጉዳይም ከዚሁ ታስጀምራለች ተብሎ ከሚታሰበው አዲስ ቢዝነስ ጋር በቀጥታ እንደሚገናኝ መጠቆማቸው አልቀረም። የዓለም ፈተና በምንም ተአምር ሊያወድቀን አይችልም። ልብ ብላችሁ ካስተዋላችሁ መንፈሳዊ ህይወት ላይ ጠንካራ ከሆንክ ከእግዚአብሔር ጋር ቀረቤታ ካለክ
ሁሌም የማታልፈው ፈተና አይኖርም። ወደ ሌላኛው ጉዳያችን ስናልፍና ስንሻገር በቲክቶክ መንደር ከፍተኛ ተጽዕኖ ያተረፈው ዛሬም ድረስ የሚጠቀሰው አዶናይ በአዲስ የህይወት መንገድ እገኛለሁ ብሏል። በፈተናዎች የላቀ ጥንካሬ የተባለለትን መልእክቱን አስተላልፏል። የቲክቶኩ ተጽዕኖ ፈጣሪ አዶናይ አዲስ የህይወት ምዕራፍ እንደጀመረ እወቁት ያለ መስሏል። በኢትዮጵያ ቲክቶክ መንደር ውስጥ በስፋት ከሚታወቁና ተወዳጅነትን ካተረፉ ወጣት ተጽዕኖ ፈጣሪዎች መካከል አንዱ የሆነው አዶናይ በቅርቡ የደረሰበትን ከፍተኛ ማህበራዊና ስነልቦናዊ ተጽዕኖ በጽናት ተቋቁሞ በመውጣት አዲስ የሥራና የጥንካሬ ምዕራፍ መጀመሩን አብስሯል። ወጣቱ ተጽዕኖ ፈጣሪ ከገጠሙት ውጣ ውረዶች በበለጠ በመንፈሳዊ ማንነቱ ጠንክሮ መውጣትና የተሻለ ነገር ለመስራት መዘጋጀቱን ለፎሎወሮቹ ወይም ለተከታዮቹ አስተላለፈው መልእክት አስታውቋል። አዶናይ በቅርቡ ባደረገው ስሜት ቀስቃሽ ንግግር በህይወቱ ያሳለፋቸው ፈተናዎች ሙሉ በሙሉ እግዚአብሔር ስለመረጠውና ስለወደደው እንደሆነ እግዚአብሔር የሚፈትነው ጠንከር ያለውን መርጦ ነው በሚለው መርህ የሚመራው አዶናይ በአጭር ህይወት ዘመኑ ካለ እድሜው ብዙ ነገሮችን ለመማር መገደዱን ይናገራል። ብዙዎች በ26 ዓመቱ እንዴት እንዲህ አይነት ትልቅ አስተሳሰብና የፈጠራ ስራ ሊሰማራ እንደቻለ በተደጋጋሚ እንደሚጠይቁት ያስታወሰው አዶናይ ሚስጢሩ ከሰውና ከዓለም በሚመጡ ፈተናዎች መበገር ሳይሆን ከፈጣሪ ጋር ባለው የቅርብ ትስስር ውስጥ የሚገኙ መንፈሳዊ ጥንካሬ መሆኑን በአጽንኦት ገልጸዋል። ተጽዕኖ ፈጣሪው ዓለማዊ ውበት፣ ስኬትም ሆነ ቁሳቁስ ዘላቂ ደስታና ሰላምን ሊሰጡ እንደማይችሉ በራሱ የህይወት ተሞክሮ መረዳቱን ያስረዳል። ይልቁንም እውነተኛ ተስፋና ደስታ የሚመነጩት ከውስጥ መንፈስና እንዲሁም ከፈጣሪ አምልኮ መሆኑን በመጠቆም የሰው ልጅ ፈጣሪን ይዞ የማያልፈው ምንም አይነት የህይወት አውሎ ነፋስ እንደማይኖር ይመክራል። ፈጣሪ የሚወዳቸው ሰዎች በክፉ መንፈስ ጭምር ከፍተኛ ፈተና እንደሚደቀንባቸው የገለጸው ወጣቱ እግዚአብሔርን ይዛችሁ ግን መውደቅ አትችሉም በማለት ለተከታዮቹ የተስፋና የፍቅር መልእክቱን አስተላልፈዋል። በአሁኑ ወቅትም ይህ ወጣት ተጽዕኖ ፈጣሪ ካለፈው ስህተትና ፈተና በመማር ይበልጥ ማህበረሰቡን የሚጠቅሙ ጥበባዊና አስተማሪ የሆኑ ይዘቶችን ወይም ደግሞ ኮንተንቶች ማዘጋጀት ትኩረት ማድረጉን አስታውቋል። አስቸጋሪ ሁኔታዎችን አልፎ ለስኬት መብቃት እንደሚቻል በተግባር ያሳየው አዶናይ ታሪክ በዲጂታል ዓለም ውስጥ ላሉ በርካታ ወጣቶች ትልቅ መነሳሳትና የተስፋ ብርሃንን የፈጠረ መሆኑ የማይካድ ነው። ወደ ቤተሰቦቻችን እኛም አዲሱ የአዶናይ ስኬት መንገድ እንዲቀናውና መልካሙን ሁሉ እንዲያመጣለት ተመኝተን የዛሬን በዚህ እንቋጫለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ እየጋበዝን የዛሬን በዚህ አጠናቀቅን። በያላችሁበት ደግሞ ጥሩ መልካም ጊዜ ተመኘን።